የባለቤትሽ ውሽማ እንዴት ዲስሪስፔክት ስታደርግሽ እንደነበር አይተን እጅግ በጣም ተሰምቶን አይዞሽ ልንልሽና አንቺ ያለውን ነገር ልንሰማ የቻልነውን ልናግዝሽ ነው የጠራንሽ። እሺ ደስ ይለኛል። ያው መጥቻለሁ። ስለፈለጋችሁ በጣም ነው የማመሰግነው። እሺ እኔና አይዞሽ። እሺ ያለውን ነገር አስረጅም። የሆነ የሚረብሽ ድምፅ አለ አንቺ ጋ ነው? አዎ እንትን መስጊድ ነገር አለ ከኋላና መስጊድ ትምህርት እየሰጡ ነው። መስጊድ አንዱ ሐምኒ ለዛ ነው። እሺ አስረጅን። ስለ አንቺ ንገሪን። ሀረግ እባላለሁ እንደዚህ እንደዚህ ብለሽ ንገሪን። ኦኬ እሺ ሀብዬ፣ እኔ ሀረግ እባላለሁ። ሀረግ ወይን በላይ እባላለሁ። በእርቅ ማዕድ ላይ ባለፈው እንዳያችሁት ሄጄ ማለት ከባለቤቴ ጋር ባለው መሀል ያው ውልማ የተባለችው ወይም ዜነባ ትባላለች። እሷ ልጁ የእሷ አይደለም ምናምን በሚል ከእሷ ጋር አወራንና አባቱ ነው ካልሽ ዲኤንኤ አስመርምረሽ ይዘሽ ነይ ምናምን በሚል ሰጥ አገባ ገባን። ከእሷ ጋር በምችለው አቅም ለመፍታት ሞከርኩ። በምችለው ብዙ መንገድ ሄጃለሁ፣ አልቻልኩም። አይደለም ቆይ ሀረግ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያደርጋቸው እንጂ እንዳልኩሽ ሽምግልና የሚመጡት እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለውስ ቃል አቡ እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳ አልነገረኝም። ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበር እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? በሰላም የኖራችሁት እስከ ስንት ዓመት? 2013 የመጀመሪያ ልጄን ወለድኩ፣ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ሚያዝያ 18 ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ። ከዛ ነው ነገር የመጣው ቤት ውስጥ። ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትይውም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ ሁለተኛ ልጃችሁ መቼ ነው? እኔ የጠየቅኩሽ ያው ትውውቃችሁን እሱ እንዳለው ሳይሆን እውነታውን አንቺ ነግረሽናል። ሽማግሌ ተልኮ በስነስርዓት በወግ ማዕረግ እንደተጋባችሁ እናም ሐምሌ 19 2012 አንድ ላይ መኖር ጀምራችሁ የመጀመሪያ ልጃችሁ መጋቢት 24 2013 ወልዶ ከዛ እስከ ሚያዝያ 18 2014 ሁለተኛ ልጃችሁ እስኪወለድ ድረስ ትዳራችሁ በሰላም እየሄደ እንደነበረ ሆነ። አዎ። ስለዚህ ከሚያዝያ 18 ሁለተኛ ልጃችሁ ከተወለደ በኋላ ምንድን ነው የተፈጠረው ከሱ ጋር? እውነት ነው፣ ትክክል ነው እኮ ቀጥይ። ከሱ ጋር እየሰማንሽ ነው። እሱ ጋር ነበር ያቆም ነው። እኔ ገረኩልሽ እስካቆምንበት ድረስ ቀጥይ፣ ከሱ ጋር ጀምሮ። እሺ። ከዛም ይኸውልሽ ልጁን ወልጄ እኔ ይኸውልሽ ልወልድ ሁለተኛ ልጄን ማለት ነው
ልወልድ ስል ወለድኩኝ ሁለተኛ ልጄን። እህቱ ቤት እሱ በዓል ነበረ፣ በዛውም ለፋሲካ እዛ እሱ እንዳለ ነው እኔ እዚህ እህቱ ቤት ሂጄ የወለድኩት። አጋጣሚ እንግድነት ጠርታኝ እንደሄድኩኝ እዛው ምጤ መጣና በዛው ሆስፒታል አለርት ወስዳኝ ወልጄ ወደ ቤት አመጣችኝ እህቱ ማለት ነው። ወደ ቤት አስገብታኝ ሄደች። እሱ በሌለ እሱም አልመጣም ነበር በሰዓቱ። ከዛ ተመልሶ መጣ ከክፍለ ሀገር ማለት ነው። ከወለድኩ በኋላ ነው የመጣው። ስወልድ አልነበረም፣ ክፍለ ሀገር ነበረ። ገና እያደገ መጣ። ቢያንስ 5 ወር 6 ወር ከሆነው በኋላ በየቀኑ ያው የሆነ ባህሪ አመጣ። ማለትም መኪና ነበረው። ስንጋባ አባባ መኪና ሰርቶ የሚያስተዳድርበት መኪና ሰተውን ነበረ እየሰራ ያው እንዲያስተዳድረን ማለት ነው። የመኪና ተሸጠ። ያ መኪና ሲሸጥ ብሩ በጣም በርካሽ ዋጋ ነው እና የተሸጠው ብሩ ሌላ መኪና ለመግዛት አይበቃም። አሮዬ መኪና ስለነበረ ይሰማሻል አይደል? አዎ በደንብ እየተሰማን ነው ሀረግ። እኔ በጭንቅላት እና እሱ ከተሸጠ ብር ስጭኝና ሌላ መኪና ገዛለው በሚል ነው ነገሩ የተነሳው። እንደዛም እያለኝ በቃ ያን ቤቱ ካርታው በስሜ መሬቱ በስሜ ስለነበረ ሽጩ አንዴ ተበደሪበት እንደዛ አይነት ውዝግብ ተፈጠረና ለመበደር ባንክ እንትን ወሰድኩ። ባንክ ያመለከቱኝ ሁለተኛ ልጄን ይዤ ማለት ነው። ክረምት አካባቢ ነው እና አዘገዩ። የሚወስዱ ቤት የለውም፣ ጭቃ ቤት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት ስለሆነ ባንኩ ዋጋ ሊሰጠኝ አልቻለም ለሱ። ያንን ሲያዘገዩብኝ ሄዶ ለቤተሰብ ምን እንዳላቸው አላቅም። ያው የሆነ ብር ሞሉለትና ስቲል ዛሬ ማውጣው ሚስጥር ነው፣ የሚያውቀው ነገር የለም ቤተሰብ። እኔ ብር እንደጨመርኩና መኪናው እንደተገዛ ማለት ነው። ከዛም በኋላ ወደ ቤት መኪና እየሰራ ነበረ። እየሰራ እያለ ይመጣል ይሄዳል። ያው ፊልድ ነው የሚሄደው ስራው ከከተማ ውጭ ስለሆነ በጊዜ ወደ ቤት ለመግባት ወደ ምንኖርበት ለመግባት በጣም አስቸጋሪ ነው። ጠዋትም በሌሊት ወጥቶ ወደ ስራ ቦታ ለመሄድ ማታም ከመሸ ለመግባት አስቸጋሪ ስለሆነ ወደ ቀረብ ወዳለ ቦታ ላይ ቤት ተከራየ። ስራ ሳይኖረው ቤት ነው ያለው። ስራ ሲኖረው ደግሞ ወይ ሌሊት 10 ሰዓት የሚወጣ ከሆነ እዛ ቤት እየሄደ ያድር ነበር። እዛ ቤት አብረውት የእህቱ ልጆች የአጎቱ ልጆች አብረውት ያድራሉ። እንደደባል ማለት ነው። አብረው ነው በቃ ለስራ ነው ያ ቦታ የተፈለገው። ስራ ቦታ ሲሄዱ ነው እዛ ቤት እየሄዱ ያድሩ የነበረው። በመሀል እያለ እኔ ስራ መሄዱን ነው የማውቀው። እሱ ደግሞ እንግዲህ ያው በመሀል ቅራኔው እንትን ይመጣል ይሄዳል። በጣም ሰላም ነበር። እንደተጣላን ነው መሰለኝ የነገራቸው እና አሁን ሁለተኛ ልጄን ሶስተኛ ልጁን ከወለድኩኝ በኋላ ማለት በቃ ለመግባባቱ እንደዛ ይሰማሻል አይደለ? ኔትወርክ ይንቀጠቀጣል መሰለኝ። ሀረግ በደንብ እየተሰማን ነው። ሲቋረጥ እኔ እነግርሻለሁ። እኛ ምንም ካላልን ዝም ብለሽ ቀጥይ እሺ ሀረግዬ። እሺ እኔ ወድ እና እዛ እየኖረ ከዛም ተመልሰን ደግሞ በቃ ተስማማን፣ ሰላም እየኖርን ነበር። ያም አለመግባባቱ ጠፍቶ ያው ለስራ ብሎ ሄዶ ቆይቶ ቢመጣም በቃ በሰላም እየኖርን ነበር። ልጁ ማደገ 2 ዓመት ሆነው በቃ ጥሩ እየሄድን ነበር። በመሀል ላይ ተመልሶ በቃ ይቆያል፣ ይሄዳል፣ ያመነጫጭቀኛል። በቃ አለ አይደለ? እኔ ደግሞ አቤት እሜት እሺ ብዬ ነው እንጂ የምኖረው ውጭ ይህንን ያደርጋልም ወደ ውጭ ይሄዳልም ብዬም ስለማላስብ ምንም ትኩረት አድርጌ አላውቅም። ማለት አልከታተለውም። በአጠቃላይ የታመሸ የት ሄድክ የሚባለው ነገር የለም። ሲሄድ እሸኘዋለሁ መርቄ፣ ሲመጣ ደግሞ ደስ ብሎኝ ይቀበለዋለሁ። በዛ ሁኔታ እያለን ሶስተኛው ልጅ ተረገዘ። ፈልጌ ተስማምተን ነው የተረገዘው ማለት ነው። በየስንት ጊዜ ነው በጣም ደስ አለው ከሚገባው በላይ ሀረግ። የሚገርምሽ ማለት ነው በቃ ይድነቃቸው ነው የምለው አለ ለራሱ ማለት ነው። በቃ ደስ አለው። 1 ነኝ 3 ወንድ ልጅ ሊሆኑልኝ ነው እያለ
በጣም ተደሰተ። እርግዝና ቆይቼም ስላወቅኩኝ ያው ወዲያውኑ ነው ጾታም ያወቅኩት ማለት ነው። ወንድ ልጅ ተረግዞልሃል እንዴት ነው ስለው በጣም ደስ አለው። ከምንም በላይ ከኔ በላይ ነው እሱ እንደውም የተደሰተው። በየስንት ጊዜው ነበረ ባለቤትሽ ቤት የሚመጣው? ለብቻ እንዳለ ነው የሚነግራቸው። በየስንት ጊዜው? ሶስተኛ ልጁን ወልጄ ልጁን ልወልድ ቢያንስ አንድ ወር ምናምን ሲቀረ በስነ ስርዓት አወራን ማለት ከዚህ በኋላ የተከራየውን ቤት እንዲቀር አንድ ላይ ቤት ወደ ከተማ ፈልገን ልንከራይ በዛ ዲቴሊ በስነ ስርዓት ነበር ቁጭ ብለን ያወራ ነው። እና ቤት ኮንዶሚኒየም ፈልጉ ከዛ አሁን ካለንበት ወጣ ስለሚል እያመሸም መግባት ስለማይችል እየቆየን ስለሚመጣ በቃ በዛ ምክንያት ወደ ከተማ ግን ተከራይተን ከገባን ይሄኛውን አከራይተን ሁሉ ጊዜ ይኖራል። በዛ ተነጋገረንና እሺ ተባባልን። ሰውየው በዛው ጠፋ። በቃ ቤቱንም አልፈለገውም፣ ምንም አላለም፣ ወሬም ምንም አላለም። እሱ አለ ግን ስለ ቤቱ አያወራም በጭራሽ። እኔ ደግሞ ቤቱን ይፈልጋል ብዬ በቃ ተነሳስቻለሁ። እዛ በስነ ስርዓት አብረን እንድንኖር ከዚህ በኋላ ከኛ እንዳይለይ ማለት ነው፣ ወደ ክፍለ ሀገርም እንዳይሄድ። እንደዛ እያለ ሚያዝያ ግንቦት 30 የመጨረሻ ቀን እቤት መጣ ማለት አድሮ ነው የሄደው። ከዛ በኋላ ነው ወደ ቤት ያልመጣው እና ስጋ ምቶልን ጾማ ሲዞን ምናምን በቃ በጣም ጥሩ እና ደስተኞች ነበርን። ከዛ በኋላ ስራ ሄደ። ጭኖ ነበር የመጣው በአጋጣሚ ቤት አድሮ ሄዶ ስራ ቦታ ጭኖ ወደ ክፍለ ሀገር እየወጣ ነበር። እንደውም ስጋ ምናምን ይዞልን መጥቶ ምሳ አብልቶን ሄደ። እኔ ሰኔ 6 ምጥ መጣ። ከዛ ሆስፒታል ሄድኩኝ። አለርት ሆስፒታል ነበር የወለዱት። ምጥ መጣና ወይ ሰው ላክልኝ ወይ ደግሞ አንተ ና ስለው አሁን እመጣለሁ ይለኛል፣ አልመጣም። ብቻዬን ነው እዛ የወለድኩት ሐኪም ቤት ማለት ነው። ራሴ ፈርሜ የገባው ወለድኩኝ። ከዛም አልመጣም። ከዛ በኋላ ወደ ቤትም አልመጣም። ከአደገ አሁን ትንሽ እንትን ካለ በኋላ እኔ ራሴ ወስጄ አሳየሁት በየቦታው እየፈለኩ ማለትም በየቦታው ስልሽ ለልደት ካርድም ለሆነ ነገር እያልኩኝ ልጁን መጥቶ ቤት አላየውም። ግን ለልደት ካርድ ሲሄድ አየው። ለመካከለኛው ልደት ካርድ ላወጣ ማለት ነው የሆነ እሱ መታወቂያ ያወጣበት ልደት ካርድ ቦታ አለና እዛ ሂጄ ናፈርምለት ተብለሃል ብዬ ደወልኩለት። እዛ መጣ። በዛ አማካኝነት ሶስተኛው ልጅ አየው። እዛ አይፈረምም፣ እዚህ ቦታ ላይ ማውጣት አትችልም፣ መፈረም አትችልም። አንተ መታወቂያውን ያወጣልህ ሰው መጥቶ መጀመሪያ መፈረም አለበት፣ አንተ እዚህ ጋር እንትን ላይ ማህደር ላይ ለመኖርህ አሉትና አልመጣም። በዛ ምክንያት መታወቂያው አልወጣለትም። የእኔ መታወቂያ ደግሞ ኮልፌ ክፍለ ከተማ ስለነበረ እዛ ላወጣ በሁለተኛው ቀን እዛ ሄድኩኝ። እዛ ሄጄ እንግዲህ ትንሹን አዝየዋለሁ፣ ትልቁን ደግሞ በእጄ ይዤዋለሁ። በሌሊት ተነስቼ እዛ ሄድኩ መታወቂያውን ላወጣ። እዛ በቴሌ ብር የሚከፈል ብር አለ አሉኝ እና እጄ ላይ ያለው ብር አለቀ። በጣም ትራንስፖርት ክራውድድም ስለነበር በራይድ ነው የሄድኩት። እዛ ሁኜ በቴሌ ብር የሚከፈል ብር አለ 200 ብር የልደት ካርድ ክፈልልኝ ልል እደውላለሁ። ባሌ ጋር ነው የደወልሽው አለችኝ። በሰብ ባሌ ጋር ነው የደወልሽው አለች። ማለት እኔ እዛ ቀን አልተሰማኝም፣ አላለቀስኩም። በቃ በጣም በጥንካሬ ነበርኩኝ። አሁን ግን ያው ነገሩ ስላለፈ ቢያንስ ባለቅስም ቅር አይበላችሁ። በጣም ስላመመኝ ነው በሰዓቱ ማለት ነው። እና ባሌ ጋር ነው የደወልሽው አለችኝ። እኔም በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ግጨመት ነው። ከዛም በዛው ስልኩን ዘጋችው። እሱንም አላናገርኩም። እጄ ላይ የቀረ ብር ነበር። እሱን ከፍዬ ልደት ካርዱን ይዤ ያው ቀድሞ መታወቂያም መንጃ ፈቃድ ምንም አይነት ያለውን ነገር ሰጥቶ የነበር መረጃ ማለት ነው። ልደት ካርዱን አስጨርሼ ወደ ቤት መጣሁ እና እባክሽ አልኳት ደውይልኝ በእኔ ስልክ። የዛን ጊዜ እንደዚህ ስናወራ ባሌ ጋር ነው የደወልሽው ስትለኝ በእኔ ስልክ ደውይልኝ፣ በእኔ ስልክ እናውራ ብያት ነበርና በእኔ ስልክ ደወለችልኝ። ብዙ አወራን።
ካወራነው ነገር ውስጥ እውነትም ስናወራ ባሌ ጋር የደወልሽው ብላኝ፣ ግን በኖርማል ስናወራ እንደ ጓደኛዬ ነው ያለችኝ እንጂ ፍቅረኛዬ ነው አላለችኝም፣ ሚስቱንም አላለችኝም። በሁለተኛው ቀን ስናወራ በጣም በትዕግስት ነበረ ሰማት የነበረው ማለት ነው። በጣም በትዕግስት በቃ ከእሷ እንጂ እኔ አላወራም። እሷ የምትለኝም ብቻ ነበር የምሰማት። በቃ ስድብም ቢኖርበት የሆነ ለእኔ የማይገባ ነገር እኔን አታቀኝም ብዬ ነው የምገምተው በራሴና እሱ የነገራትን እየተመረኮዘች ብዙ ነገር ብትለኝም እሺ እሺ፣ ምክንያቱም አማራጭ አልነበረኝም እሷን እሺ ብሎ ከመስማት ውጭ። እንደዛ እየሰማሁት መካሪ የመሰለች እየመከረች ነበርና የምትለኝን ሁሉ እሺ እያልኩ ተቀበልኩኝ። በዛ ተዘጋ። ደግሞ ሌላ ቀን ደግሞ ሶስተኛ ቀን ደግሞ እንደዚሁ ደወለችልኝ። እራሷ ናት የምትደውለው፣ እኔ አይደለሁም። ልጁ ታመመብኝና መካከለኛው ልጅ ታመመብኝ። ሲታመመብኝ ደጋግሜ እሱ ጋር ስደው ተይልኝ አልኳት። እባክሽ ተይው ለልጆቹ። መካከለኛው ልጅ በጣም ነው የሚወደው አባቱን እና ያው ትንሹ ስለማያውቀው ነው። ትልቁ ክፍተኙት አብረው ነው በየከተማው ይዞት የሚዞረው እና እባክሽ ተይው በሚል ብዙ ነገሮች አወራን። ብዙ ምክር መከረችኝ። እኔም ያለኝን ነገርኳት። በቃ እኔ የምፈልገው ባሉ ልጆቼ በየቀኑ ኬክ መብላት እየቻሉ ዳቦ እንዳያርባቸው እባክሽ ተይው ብዬ በብዙ እንትኖች አወራው። ለምን ሆኖ በዛው ተዘጋ። እሱም አልደወለም። የተወሰነ ጊዜ በባንክ አካውንቴ ብር ይልክልኛል። ማለትም 1000 ብር 500 ብር ከዛ ያልዘለለ ማለት ነው። እና ይሄ ከሆነ በኋላ ሁለቴ ተደዋውለን በዚህ መልኩ ከተነጋገርን በኋላ ክፍለ ሀገር ሄድኩኝ። የክፍለ ሀገር ያለውን ልጄን ለማየት ማለት ነው። እና እህቱ አለች የመጀመሪያ ልጄን የምታሳድገው በጣም የተባረከች ለልጄ እናት የሆነች በምንም መልኩ ስሟን ስጠራው የሚከብደኝ ባለዳ ስለሆንኩ ማለት ነው። እና የማን ልጅ ይዘሽ እንደመጣሽ አናውቅም አለች። ምክንያቱም እሱ አብረን እንደምንኖርና ልጁ የእሱ እንደሆነ አልነገራቸውም። ቤተሰቦቹ በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። የዳቦ ስሜ እንኳን እጥፈ ወርቅ ነው። የሚገርምሽ እጥፈ ወርቅ ብለው ነው የዳቦ ስም ያወጡልኝ። ለምን እነሱ ጋር ሲሄድ እንደ ቤታቸው፣ እንደ ክፍለ ሀገሩ፣ እንደ ኑሯቸው ወልጄም እዛ ስተኛ እዛ የመጀመሪያ ልጅ እዛ እነሱ ጋር የወለድኩት በቃ እንደ ሀገሩ መስዬ ነው ታፍሬ ተከብሬ ስሜን አስጠርቼ የመጣሁት። ምንም አይነት ምን እንዳላቸው አላውቅም። እንደ በፊቱ ሊሆኑልኝ አልቻሉም። ማለት የሆነ ቅሬታ አላቸው። ምንም ክፉ ነገር ባይናገሩኝም በቃ ልጁ የሆነ ጥርጣሬ አላቸው። የማን እንደሆነ አናውቅም። እሱ ከተቀበለሽ እኛ ምን ጨነቀን? አረግ ወይ ይሰማል? አዎ የባል ውሽሚት እኮ ለማን ነው እህትየው እንዳልክ ኢንተርቪው ላይ ያላችሁ ደውሎላት መኪናው ሊገዛ ሲል አንቺ ገንዘብ እንደሰጠሽው እንዳዋጣሽ ቤተሰቦቹ አያውቁም ያላቸው። አንቺ ገንዘብ መኪናው ቢበላሽና መኪናው ከጥቅም ውጭ ቢሆን ብሬን ማን ይክሰኛል እንዳልሽ ነው የነገራቸው ለቤተሰቦቹ። እንደገና ደግሞ እሱ ከቤት ከወጣ እንደቆየና ያው ሁለተኛውን አይደለም ሁለተኛው ልጅ ራሱን እንደሚጠራጠር ነው የተናገረው። ለዛ ይመስለኛል ቤተሰቦቹ ቅራኔ ላይ እንዴት አድርጋ አልሰማሽኝም? በጣም ወሳኝ እንትን ነበር። ኔትወርኳን ቢያላት ወይኔ ሳያውቁ ብር ስጪ ነበረ። እኔ ደግሞ ብር ማለት ነው ከየትም አልነበረኝም። ያንን ቤት ወይ ሽጬ፣ ምክንያቱም 1 ብር 2 ብር 3 ብር አይደለም እሱ የሚፈልገው ሺዎችና መቶ ሺዎች ነው የሚፈልገው ለመኪናው መጨመሪያ ማለት ነው። ያ ብር ወይ ቤቱ ላይ ተበድሬበት ነው ወይ ሽጬው ነው። የተቀመጥንበትን ነው የልጅነት ቅርሴን ነው የአረብ ሀገር ስንት የተንከራተትኩበትን እንዳልክ በእነሱ ትግል ነው ከሌላ ችግር ራሱ የወጣሁት። እና በቃ እኔ በጣም የማከብረውና የምወደው ታሪኩን ብዙ ያለፍኩበት ቤት ነበር ያ ቤት። ያም ሆኖ ግን በሚለው ሄጄ ለባንክ አስያዝኩት።
ግን መሬት ነው እንጂ ቤት ስላልሆነ ባንኮቹ ቶሎ ሊሰጡኝ አልቻሉም። በዛ ነው ቤተሰብ ሳያውቅ ብር እንድሰጠው ነበረ። በዛ መሀል በፊት አረብ ሀገር የምሰራባት ሴትዮ ነበረች። በፊት ሶሪያ ሀገር እሰራባታለሁ፣ ዲያና ትባላለች። እና ማማ እንደዚህ ሆኛለሁ ምን ይሻለኛል ስላት፣ የሚገርምሽ ለቤት ማያ ምንም ይሁን ምንም ግን ቤተሰብ እንዲያውቅ አይፈልግም። እናም ይሄ መኪና ሲገዛ ቤተሰቦቹ ሳያውቁ አሁንም የማያውቁት መኪናው ላይ ብር ጨምሬያለሁ። ስንት ብር ነው የጨመርሽው አንቺ መኪናው ላይ? ብለው እንደተናደዱ ናቸው። ሀረግ ስንት ብር? ከዛ ግን ያለፈው ማለት ነው ወይ ስንት ብር ነው የጨመርሽው? የመጀመሪያው 20 ሺህ ብር ነው። እሺ መጀመሪያ ሴትዮዋ የላከችልኝን 20 ሺህ ብር ነው። እሺ የመጀመሪያ ለስቲከር ነው ምናምን መቀየሪያ ብሎ ማለት ነው። እሺ ከዛ በኋላ ደግሞ በእጁ 50 ሺህ ብር ሰጠሁት። እሺ 80 ሺህ ብር አለ ማለት ነው። 70 ሺህ ብር ቅርታ 20 በቃ እሱን ነው የጨመርኩት። ኦኬ ይሄ 70 ሺህ ብር ቤተሰቦች ያ ሲሆን ግን ይኸውልሽ መኪናው ተገዝቷል። ከላው ላይ ነው የጨመረው የወሰደው። ገባኝ። ያንቺ መኪናው ተገዝቶ ይሄ ማስጨረሻ የምትይው ነገር አለ አይደለ ለመኪናው? አዎ እኮ ያንቺ 70 ሺህ ብር መኪናው ላይ እንዳለ መኪናውን ሄዶ ከሀገር ሄዶ መጥቶ ነው መኪናውን የገዛው ማለት ነው። ቤተሰቦቹ ጋር ስለኔ ምን ብሏቸው ከቤት ውጣ ብላኛለች። እኔ ከቤት ውጣ የሚል ነገር ካፌ አልወጣም በጭራሽ። እና ልጃችን ከቤት ውጣ አልሽው አሉ። እኔ ከቤት ውጣ አላልኩም። እኔ የባልንም ሆነ የወንድን ክብር እማቅ ሴት ነኝ። የ20 ሺህ ብሩ ትራንስፈር ይኸውልሽ፣ የ20 ሺህ አያውቁም በጭራሽ። አልተናገርኩም እሱ ካልነገራቸው የራሱ እንደሆነ ፈጣሪ ሀቋ ወጣላት ይሃረግ። ልክ ግን የዲኤንኤ ውርወራው ትናንትና እርቅማድ ላይ ተከፍቶ ሲታይ ግን መጀመሪያ ጥሩ ሰው ትመስል የነበረችው ዘይነብ በአንዴ ወደ ሴጣንነት ተቀይራ እዛው ጋዜጠኛው ፊት ልክ ልኳን ነገረቻት፣ ክብሯን ነካቻት። ሀረግ ግን ምንም ሳትመልስ ዝም ብላ ነው እንትን ያለችው። ዝርክርክ ነሽ፣ ራስሽን አጣብቂም፣ ባልሽ አይፈልግሽም። ወደ እኔ የመጣው እኔ ከአንቺ የተሻልኩ ስለሆንኩ ነው፣ አንቺ ንጽህና ስለሌለሽ ነው፣ አንቺ ራስሽን ስለማጣብቂ ነው። እና ከ3 ልጅ ጋር እንዴት ላድርግ ስትላት እኔም 2 ልጅ አለኝ ዩሲ ከመጀመሪያው ትዳሯ የ2 ልጆች እናት ናት ዘይነብ። እኔም 2 ልጅ አለኝ ግን እንዴት ራሴ እንደምጠብቅ አለቻት። እሱ አይፈልግሽም ልንገርሻ፣ እኔን ወክሎ እዚህ ጋር ልኮኛል። እዚህ ጋር የመጣሁት እንደማይፈልግሽ ልነግርሽ ነው። አይፈልግሽም ጥላሁን ብላ ካሽ ነው ፊት ለፊት የሰጠቻት። ጋዜጠኛው እየሰማ ከሳምንት በፊት ደውሎልኝ መጥተን ተገናኝተን አድርገን የታክሲ 1 ሺህ ብር ሰጥቶ ሸኘኝ ብለሽ በስልክ ነግረሽኛል ብላ በስልክ የነገረቻት ሚስጥሯን ሀረግን ያዋረደች መስሏት ሚዲያ ላይ ወጣ ተናገረች። ግን ይሄ ውርደት አይደለም ለሀረግ። ለምን የልጆቿ የሰው ልጆቿ አባት ባሏ ነው ሚስት ሆና ከባሏ ጋር ማተኛለች እንዴ? ራስሽን በ1 ሺህ ብር ሸጥሽለት አለቻት። የትራንስፖርት የታክሲ መመለሻ 1 ሺህ ብር ሰጣት እንጂ ባሏ ነው። የትኛውም ሚስት ከባሏ ጋር ትተኛለች። ሀረግን ዝቅ ያደረገች እሷን ያዋረደች መስሏት እራሷ ናት ግን ባለጌ የተዋረደችው። ሲጀምር ስራዋ ትክክል ነው ብላ በራሷ ብትተማመን አትደበቅም ነበር፣ ፊቷ አይደበቅም ነበር። ለሚዲያው ፊቷን እንዳይታይ እንዲያደርግላት አትጠይቅም ነበረ። ስሟንም አልተናገረችም። ስሟን አግኝተነዋል፣ ዘይነብ ነው። ፎቶ ደግሞ እናገኘዋለን። ቤት ውስጥ ናቸው ያለ ረዳት ሰራተኛ ቤቱ ሳይኖራት። ኦኬ ውሽሚት ሀብታም ስለሆነች ሰራተኛ ቀጥራ ልጆቿን ቤቷን ሰራተኛ ተኬር ያደርግላታል። እሷ ጥፍሯን፣ ቆዳዋን፣ ፀጉሯን ትንከባከባለች። ኦፍኮርስ እቺ እናት ግን ደህና ናት። ኬት አምጥታ እንደገና ደግሞ የሚሰጣት ሰምታችኋል አይደለ? ትራንስፈር የሚያደርግላት 1500 ብር 1000 በኢትዮጵያ ኑሮ በሳምንት 1000 ወይ
በ15 ቀን 1000 እና 1500 በኢትዮጵያ ኑሮ ምን ለሶስት ልጅ ምን ይገዛል? ምን ያደርጋል? እኔ እኮ አሁን ቅርብ ጊዜ ሀገር ሄጄ አይቼዋለሁ። እናቴን እኮ ነው በአሁኑ ሰዓት እኮ 1000 ብር እኮ ማስቲካ መግዣ ናት እኮ ኢትዮጵያ ውስጥ። ብሩ እኮ ወድቋል እኮ የለም እኮ 1000 ብር እኮ ምንም አይገዛም። ሶስት ልጅ ለያዘች እናት 1000 ብር እና 1500 ብር ምንድን ነው የሚገዛላት? ምንድን ነው የሚያደርግላት? እንዲያዳት እንዴ እንዳለ ኮመንት ጽፈናል። አንድ አይነት ኮመንት። እኔ ቴሌግራም ላይ ቻናሌ ላይ ለቅቄው 10 ምናምን ሺህ ህዝብ ቴሌግራም ላይ ያለ እንዳለ ሊንኩን አስቀምጬ ቪዲዮ ላይ ገብተው ሁሉም የኔን ኮመንት ኮፒ እያደረጉ ፔስት አድርገው ጽፈዋል። ኮመንት ላይ እንዳልክ ሀረግን ይቅርታ እንዲጠይቃት ይቅርታ እንደዚህ ክብርሽ እንድትነካ ስላረኩ እንዲላት ስለምታይ መክራ ሀረግን ራሷን እንድትጠብቅ ልታረጋት። ኧረ እባክሽ ባሏን እየቀማሽ አንቺ ለሷ አዛኝነሽ ራሷን እንድትጠብቅ ልትመክሪያት ነው የመጣሽው። ራሷን እንድታስተካክል ባሏ ምን እንደሚፈልግ አንቺ ልትነግሪያት። ከዛ መክሬ እንደ እህት እንደ ጓደኛን ይቀረብኳትኝ ላይክ አብረን ተካፍለን ባሏን እንድንበላ ለሁለት ይበቃናል፣ ችግር የለውም ነው ገባችሁ? እና ሁለተኛ ሚስት ልትሆን ነበረ ሀሳቧ እሷ የነበረው። ሀረግ ደግሞ እምነቱ አይፈቅድም፣ ሁለተኛ ሚስት ጥላውን አይፈቅድም። ስለዚህ ሀረግና ጥላውን አፋታ ወስዳ ጥላውን ለብቻው ልታገባው። የመጀመሪያው ፕላን ኤ የነበረው ሁለተኛ ሚስት ለመሆን ነበር። ፕላን ኤ ሳይሳካ ሲቀር ፕላን ቢ ወስዳ ለብቻው ልታገባው። እኔ ጥሩ ሰው